ስለዚህ ወደ ቀጣይ ዝም ብሎ ቀጣይ ስትል ቀጣይ ከመሄድ በፊት እንደው ምንም ጥሩ ነው ይሄድክ ያለው በጣም ቆንጆ አይ እውነት በጣም ቆንጆ አድርገን ፕሮግራሙን እየመራው ያለው ሐሰንዬ ደስ ብሎኛል በዚህ ግን ደግሞ ወደ ቀጣዩ ከማለፋችን በፊት አቀማመጥክ ምንም ጥሩ ነው እኛንም ብዙ ፈተንከን ምናልክና እንደው አንድ ቅድም መግቢያው ላይ ተቀስ ያደረኳት ነገር አለች አይደል የግጥሟ ነገር አራሳችሁማ የግጥሟ ነገር እስካሁን አይምሮ ጠይቅ ይለኛል አየ እዚህ ጋርም ሆኜ ዜናች ክፍል በግጥ እኔ ራስ በቃ እዚህ ጋር ሆኜ እዚህ ጋር ሄደሽ ራቢን ጠይቂ ሐሰን ጠይቂ የሚል ነገር ይመጣብኛልና እንደው ስለ ግጥም ላይፍክ ትንሽ አውርተ አንድ ግጥም ደግሞ ብትልልን ደስ ይለኛል በጣም ጥሩ ስሜትን መግለጫ መንገድ ነው ብዬ ነው ማሰብ ትልቁ ብዙ ነገሮችን በሐሳብ በንግግር ከመግለጽ በግጥም ሲሆን በጣም ይቀላል ደስም ይላል ግጥም የራሱ የሆነ ብዙ ሊባልለት የሚችልለት ልዩ ነገር ቢኖረው ግን ያው ሁሉም ስሜቱን ሊገልጽበት የሚችልበት መንገድ መሆኑ ለሁላችንም መብት ነው እኔ በመጽፈው ነገር የኔ መብት ነው ብዬ ነው ማሰበው እኔ የምጽፈው ወይ ደግሞ ማነበው ነገር ወይ ጽፌ ማጋራው ነገር ለሁሉም እኩል ስሜት ላይሰጥ ይችላል ግን ቢያንስ ግን ለኔ ትልቁ ነው ከህይወቴ የሆነ ነገር ልክ አንድም መተንፈስ ነው በነፃነት ያን ሐሳብ መግለጽ ነው ሁለቱም ደግሞ እረፍት ነው ቢያንስ ውስጥ የቀረውን ነገር ለማውጣት ነው ሰው በግጥም ህይወት እኔ ብዙ ግጥም መዳፈር ሰው አይደለም መዳፈር ስላችሁ በጣም ለግጥም ትልቅ ክብር ካላችሁ ጻፊዎች ነኝ ይሄ በቀላሉ ወይ ደግሞ በሁሌ እንደሙሉ ጊዜም እንዴ ነው ላይክ በስስት ግጥምን በስስት ከሚያዩት ነኝ በጣም ብዙ አልጽፍ ግን ታለንት አለ አው ብዙ እንትኖችን አግኝቻለሁ ላይክ ብዙ እድሎችን አግኝቻለሁ በዚህ በግጥም በተለይ ደግሞ ለመንፈሳዊ በሆኑ ሐሳቦች ላይ ትኩረት አደርጋለሁ በነሽዳ ግጥሞች በመንዙማ ግጥሞች ለመሳተፍ ጥረት አደርጋለሁ ከመንፈሳዊ መልእክትም ውጭ ያሉትን ደግሞ አጠቃላይ ለሁሉ በተለይ ደግሞ ያው ሃይማኖታዊ ትኩረት ያላደረጉ ማለት ነው ሐሳቦች ላይ ሙከራ አደርጋለሁ ምናልባት ያው ዛሬ በዓል ስለሆነ ስለፈተንሽ እንግዲህ አንድ ነገር ልጋብዛችሁ ይችላል ያው እኔም ያው ይሄ ነገር እንደሚመጣ ስለማቅ ተዘጋጅተሃል አዎ የሆነ ያልተቻለ እሱን ጋብዛለሁ እሺ ሐሰንዬ ወደ ግጥም ፖስታ አልባ ደብዳቤ ይድረስ ለንጉስ ለፍጥረታት ገዢ ለተገባው ስልጣን ሩህ ለሸጎጠ ከጂኒስ ከመላክ ከሰው እስከ ሰይጣን የሰውነት ወዝን ካፈር ላጸደቀ በስጋና ባጥንት ሩህ ላደመቀ ይድረስ እንዳሻው ላጸናን ጸጋን አሰልፎ ከቻይነት ግብሩ ተአምር ጨልፎ ያለ ሴት ያለ እናት ያለ ወንድ ያለ አባት ቀድሞ እንደፈጠረው አደምን ትልቁን ያለ እናት ያለ ሴት ሐዋን አስከትሎ ካደም ጎን ማዝለቁን ሲያሻው ያለ አባት ዘር ያለ ወንድ ፍሬ ተአምር አርቅቆ ከመሬም ማህፀን ይሳ ተፈልቅቆ ወይ ደግሞ እንደሁሉ ከሴትና ከወንድ ለዘየነው ባለም ደብዳቤ ጽፌያለሁ በብጣሽ ብራና በደብዛዛ ቀለም መቼም ታውቀዋለህ ከርታታው ደብዳቤ በፖስታ አልታሸገም ደካማነቴ ከሰው እይታ እንጂ ካንተ አልተሸሸገም ዳግም ልናዘዘው ምድር ሳትለጠጥ ሰማይ ሳይቀደድ ወይ ሳይሰነጠቅ ከዋክብት ሳይረግፉ ፀሐይ ተጠቅላ ብርሃን ሳትነጠቅ ሰዓቷ ሳትቆም ተራሮች ሳይደርቁ ሰዓቷ ሳትቆም ተራሮች ሳይደቁ ባዘል ተቃጥለው ባህሮች ሳይደርቁ ከዚህ ሁሉ በፊት አንተን መገናኘት በመናፈቅና ምን ኸይር ስራለኝ በሚለው ድርቅና ማል ተጣብቄ የውድቀቴን ስሪት ላንተና ዘዛለሁ ከሰዎች ደብቄ በሸሸሁ ቁጥር የእዝነት ገመድህ ሲያቀርበኝ ጎትቶ ባመጽቁብህ ሰሞን የምህረት በር ሲታየኝ ተከፍቶ ጸጸት ነው ቀለቤ አንገት መድፋት ስሜ የምታውቀው ውስጤ ላሳይ ደግሜ ኑህ ባለመርከቡ ሐያትና ተውሂድ በተጎናጸፈ በዘመናት ጥሪው በጭቃ ቢበረዝ በወርቅ የተጻፈ ቁጣህ ሲበረታ ቅጣትህ ሲያደላ በማበል ሲታመስ ፍጥረቱ በሙላ ኑህን አትርፈሃል በመታውቀው መላ እኔም በዘመኔ በሰጠኸኝ እድሜ በመታበይ እልፍኝ ሌት ተቀን ታድሜ የወንጀል ጎርፍ ነው እየታገልኩትም ደርሶ ያሰመጠኝ ያ ረቢ ዝነትህን
መርከቧ አላክልኝ ጨርሶ ሳይውጠኝ ኢብራሂም ኸሊሉ ከሳት ቁልል መሃል ቢገኝ ተጥሎ ሰላም የላክለት እንዳይሞት ተቃጥሎ እባክህ ሶመዱ ከከበበኝ እሳት እኔንም ነጥለኝ የወንጀሌ ክምር ማገዶ እየሆነ እንዳያቃጥለኝ አመፀኛውን ሰው ሲታገል ሰንብቶ የምትወደው ሙሳ ጦር ሲሰበቅበት ካለም ሲያሳድደው ገዳዩ ሲነሳ ከኋላው ጠላቱ የፊራውን ጭፍራ ከፊት ቀዩ ባህር ለይታም ያስፈራ ባህሩን ሰንጥቆ ከሞት እንዲሰወር በትል የሸለምከው ነፍስና ስጋዬን ምን አለባከምከው ከኋላ አሳዳጄ የጉያዬ ጠላት ጎትጓች ነፍስያዬ ከፊቴ ባህሩ ከጸጸት ያገደኝ አዳፋ ውሎዬ ድረስልኝ አዚዝ ጠላቴም ሳይገለኝ ባህሩም ሳይውጠኝ በተውበት ልሻገር በትርህን ስጠኝ የመሬም ልጅ ኢሳን እንገድላለን ባሉ ጠባብ መንገደኛ ተአምር ያዘነብከው የሰማያት ዳኛ መሲህን ከጠላት ሰውረህ በቁድራ ወደ ሰማይ ሲያርግ ስንቱ አቅሉን ረሳ ስንቱ ገባው ግራ ይህን ጉድ ያመነው ስንኩል እኔነቴም ደጅህን ያንኳኳል ከወንጀል ሰውረኝ ሸሽገኝ እያለ ደብዳቤው ልኳል ወዳጁን ሲድቅን ያስከተለው ነቢ መሽጎ ከዋሻው ኮቴ አሳሽ ገዳዮች የከበቡት ጊዜ መስሎ መጨረሻው የሙጂዛህ ክፈፍ ሆኖት መጋረጃ ደካማ በሚባል የሸረሪት ድር ነው ያወጣው ነጃ እኔም እልሃለሁ ጠላቴ ብዙ ነው እኔም የኔው ጠላት አሳደው ሳይገሉኝ ባላሰብኩት ድርህ ሩሄን ከልላት ከዋሻው አስጠላት ብቻ ይሄ ሁሉ ይድረስ በጽሁፍ ደብዳቤ አውቃለሁ ታውቃለህ ባይጻፍም እንኳን ግልጽህ ነው የልቤ ከደብዳቤው መግቢያ ካተታው ዝርዝር መደምደሚያው ገዝፎ የልቤን ነግሬህ ተንፋሼ ይቋረጥ በእንባ ተሰይፎ የመሻቴን ስሌት የልቤን ብታውቅም ሜዳ ላይ እንዳይቀር ያለ ቁንጽል ጥቅም ጸጸቴ ይፋ ነው ቃል አይደበቅም ይድረስ አመሰግናለሁ ፕሮግራማችን ደመቅ ያለ ሞቅ እያለ ነው እየሄደ ያለው ሶስተኛው ዙር ላይ ነው የምንገኘው ዝብርቅርቅ ፊደላት ናቸው ኮንፊርም አድርገን ሰው የተዘራረቁ ፊደላት ይመጣሉ ትርጉም ያለው ቃል ሊሰጥ ነው ቃሉ ራሱ ዛው በእነሱ ፊደላት ላይ የተመሰረተ ነው ግን ቦታቸው ስለተለያየ ብቻ ነው ማስተካከለው አይደል እንዴ ጥኔል በቃ ትክክል ነው ሐሰንዬ ቴንክ ዩ ስለዚህ እንጀምር በደንብ እናንተ እንድትረዱት ከነሱ እንጀምር ከበድ ያለው ከነሱ አውቀን ነው ሁሉ ለመጠቀም ስለዚህ ይጀምር ዝግጁ ናት አዎ ዝግጁ ናት ዳሩዬ ዝግጁ ነን አይደል 10 ሰከንድ መነጋገር ትችላለች ቀድሞ ያወጣ ነው የጋራ ነጥባችሁ እሺ እንጀምር ከነጠኔል ነው የምንጀምረው ጥያቄ ቁጥር 1 እንትን የእናንተ ሃይማኖት ሰራረሉ አላህ ጻፊ ቶሎ በይ ጻፊ አሳይ ከፈርጊው አሬ ይኸው ዋው ምንድነው መጀመሪያ የመሰለኝ እነሱ ጥያቄ ነበር የመሰለኝ ምን ዳለች ምንድነው የተፈጠረው በምን ፍጥነት የጻፈችው እንዴ እኔ ቃላቶቹ ደሙ እያልኳት ነበር የእስልምና ቃላቶች ስለሚሆኑ ተዘጋጂ እያልኳት ነበር ምክንያቱም በዓል ነው ግን ማለት ነው ማስተናል ፈጣን ታቀለሽ የና ራስታና በጣም ፈጣን ስም እንደዚህ ነሽ እውነት ነው እንደዚህ ነው እንደውም የመሰለኝ የነሱ ጥያቄ ነውና እሷ ስታዋራኝ ነው የኛ ሆነ ከፋርጊው ነው መልሱንም እንየው ነው እንደዛ ነው የሚባለው በትክክል አንተኝ ስለዚህ እስኪ ነሽ ዋው እኔም በጣም በቃ አታሸንፉ ማለት አይናሽን እነዚህ ይባላል ተወዳዳሪ ይባላል አብሮ ይማረግ ወቅቱ ገና አንድ ዙር አለ መጀመሪያ ነው የመለሱት እናንተም እድላላችሁ ነው የሚባለው እንደ ሆስት ስለዚህ አይዟችሁ ማለት ግን አዎ ይጽፋል ምክንያቱም ቃላቶች ሊከብዱ እዚህ እስቲ ከባድ እሺ በጣም ተደምያለሁ ስለዚህ ሁለተኛው ጥያቄ ነው የምናልፈው እስቲ ያሰን አረ አትስቲ አይደለም አሳጥሩላ እኮ እንደናት እኮ ነው አለቀ ሰከንድ 10 ሰከንድ ነው 10 ሰከንድ ነው ሰከንድ ነው ያጠቃው ሲግፋር ጥሩ ሙከራ ነበር አይሰጠንም መለስ ነው
ሌላ ነገር ሁሉ ስኩል ነበር ያሰማችሁ እንዳይመስላል ሌላው ላስጠራ ነበር ጻፊሽ ባይ ጻፊ እኮ አሁን አይደለም እና ጻፊ የሆነ ሰከንድ ቆይቷል ምናምን ሲጻፍ እኔ ልጻፈው እንዴ አራቢያ እንዳትናገር ረፊ ቃል ከባድ ነው ማለት ይሄ ሁሉ ማሰቢያ ሰዓት ተሰጥቷቸው ብትጽፈው ምን ልታረገው ምን ነው እሱ እኮ ይሄ የሰው ፕሮግራም ልሞክር ኤክስ አልተመለሰም መልሱን እናየዋለን استغفار እስቲ በተክል ምን ይፈርሽ استغفار እሺ ግን ያው በአረበኛው غين በغين ነው የሚገባው ስለዚህ استغفار استغفار ግን ብቻ ነው የምትይው ግን በአረበኛ ስለሌለ استغفار አሁን ጻፊ ብትያስማል እንደዚህ ያለሽ ለታሰን ጽፈው እሱ የቀላት ምን እስኪ ድረስ ነው እስቲ የሚለው እስቲ በቃ ባይዘው ቃሉ ለኔ አዲስ ነው ትድገመው እሷን ደግሞ እኮ አስታግፍሩላህ ብላ ሞክረው ነበር ግን ራቢ ካልመለሰችው ይሄን መመለስ እኮ ከባድ ነው አይደል እሷ ይልሽ ሰከንድ ነው ሰከንድ በጣም አጠረች ግን አይዞን ይሄ ቡድን እሺ استغفار ማለት ምልመና ነው ወይ ደግሞ ምሕረትን መከጀል ነው ካለ ራቢ እንትን እንዳሉ ያንቺ በደንብ እሺ እንዳየሁት ከሆነ ስለዚህ ቀጥላ አይዟችሁ ተጎናችሁ ወደ ሶስተኛው ላይ ቀላል እኮ እሺ ቆጣጣጣ ይሄ ቲም እሺ እናንተ እንትን የምትይው ነገር ግን አቁሙ 9 8 7 6 7 5 4 አባባ አልኳል አባባ ማማ አመጣልሽ ምንድን ነው ሲኔም አስተባባሪ እኔ ወደ ሃይማኖት መስጠት አባባ ካልሽ አባባ ስተሪ መምራት ስላለብን ስናተ የለም አይገባ አስተባባሪ ነበር ግን ቀላል ነው ወይ ከባድ ነው ሰከንድ ነው እንጂ ሰከንዱ እኔ ተወዳዳሪ አይደለሁም ግን ሳየው በጣም ሰከንድ ተሻሽሉት ያለዛማ ውድድር አይሆንማ አሁን ለምሳሌ ቀስ ብሎ አስቦ ከሆነ ይመልሳል ግን ይሄ ፍጥነት ይጠይቃል ይሄ አስበህ ጽፈህ መመለስ አንድ ነው የመለሳችሁት እኮ ምን ትልቅ ነገር አዎ አንድ መልሱ ከጎናችሁ ነኝ አሁን ልታስቱ ጋር ተመለሳችሁ እኩል ነው የምትሆኑት እኩል ነው ማለት ነው እሺ ቀጣይ ጥያቄ ብዛቱ መንገደኞች መንገደኞች እና ምንድነው ሰዓት እስኪጽፍ ማለት ሰዓት ያልቃል ባይዘው እንዴ እስቲ አልጻፈችው ምን እሺ ይጻፍሽ ሀረብ አደረኩት ምን እንዳይገናኝ ቲያትር ነው የተማረችው ህክምና ነው ያኔ ዙፍ እንደዚህ ነው እስኪ እንየው እስኪ እንየው እንደዚህ ነው ህዝብ ይፍረድ ቸሪ አንቺም መንገደኛ ነበርሽ እስቲ አዙሪው ሀኒ እንደዚህ ባረም ነው የምጽፈው ማለት ያዝሽ ገና በውስጥ አዋቂነት ነው ባይዘው ቦነስ አሰጠ እኔ ግን እንደዚህ ያለ ምጽፍ አይ መጀመሪያ ካሜራ ህዝብ ይፍረድ እንደዚህ ነው አይ እሷ እንደዚህ ነው ገባኝ አይ ራቢ ለነጥቡ ብለሽ እንደዛ መንገደኞች ውስጥ ቃል ይሄ ልቆይ ማም የለም ሁሉ በውስጥ አዋቂነት ነው ይሄ እግዚአብሔር ህዝብ ይፍረድ ፋርማሲ በጽሁፍ አረብኛ ነው አይደለም አሳይን ራቢ ነይ አንቺ አሳይን ገን ለይተሽ አሳይን እስኪ አንቺ አሳይን ሀሰን አረበኛ ነው ለመወሰን ይቀደኛል እሺ ቢያንስ ግማሽ ግን ያሰጠናል አይ እኔ አይመስለኝም ምክንያቱም ህዝብ ያላዩ ያልፈረደው ነገር ከባድ ነው አይ የምር አንቺ ምን ትያለሽ ጽፌ እንደዚህ ነው እስኪ የምር ተጻፍ መንገደኞች አሁን አስተካክለሽ አማርኛ እየፈተንኩ ቤተሰብ ሳሰን ዜና እየፈተንኩ አስተካክላ አይ በስክስ እሺ ኧረ ራሱ ሳይሆን ነው የሚቀለኝ መንገደኞች ብለሽ በእውነት አማርኛ እየተፈተንኩ እንደሆነ የተሰማኝ እንዴ እኔ በጽፍ ይሻል ነበር
አንተን ተማመኛዬ ነው ነገሩ እዚህ እኮ አለ። እስቲ ይመሳሰላል። አየሽ እንዲህ መጻፍ ትችላለች ልጅቷ። ስለዚህ ቢያንስ ግማሽ ግን ያሰጣል። አልተመለሰም። ጥሩ ዳኛ ራሷ ላይ የፈረደችው ማለት ነው። እንዲህ ነው ጽሁፌ ብላ ልትገግል ልስማማ ነው። አንቺ ጥሩ እየመከርሻል። ግን ምን አለች? በትክክል ትጽፍ እንደዚህ አይደለም። ጋዜጠኛ ስትሆን ደግሞ ታማኝ መሆን አለበት። በቃ ይሄ ነው እኔ የምፈልገው ከዚህ ዲፓርትመንት ይሄን ነገር እንደዛ አድርገህ ነው በቃ እሱ ነው የምልሽ። ስለዚህ የዝብርቅርቅ ቃላት ወይ ደግሞ ዝብርቅርቅ ፊደላት የሚመስል ነበረ። አዎ እንደዚህ ፈጠን ያለች ዝብርቅርቅ ከተለና ፈጠን ያለች ሶስተኛው ዙር ውድድሩን በዚህ ቋጭተናል። የዝብርቅርቅ አሸናፊዎች ፕሬልና ዳሩ ሰላም ናቸው። ቅድም እናንተ የቅጣቱን ወይ የፈተና ጥያቄዎችን አሸንፋችኋል። ስለዚህ የመጀመሪያው ዙር ደግሞ አሸንፈናል። ነጵኔል አሸንፈዋል። አሁን መለያው ነው ይሄ ማለት ነው። መለያው የመጨረሻው ውድድር የምንገኘው አሁን ከተሸነፋችሁ በዛው ጨረስን ማለት ነው። ኋለኞች ፊተኞች ይሆናሉ ይላሉ። ግን እዚህ የሆነ ሀሳብ ነው የምሬን ነው ብላችሁ እሷ ስትፈትነኝ ነበር። አሁን ቅድምም ግጥም ምናምን ብላ ፈትናኛለች። ዝም አልኩ፣ አነበብኩ። እናንተ ምንም ተፈትናችሁ አልፋችሁ ለህዝብ ዜና ያደረሳችሁ ለምንድን ነው ዜና የማትፈተኑት? ውይ ጥሩ ሀሳብ በጣም አማለሁ። ስቱዲዮ እንሰራ እዚህ ስቱዲዮ ነው። በስቱዲዮ ቢሆን ዜናማ እዛው ቦታው ላይ ነው። በቦታው ነው የሚያምረው። ውይ ከነግሬሱ እኔ አልሆንም ለዚህ ነው። ቀደም የተባልኩን ሰምተሻል ምን እንደምትይ። ሰላምታው ምናምን ሰላምታውን እንጽፍላታለሽ። ስለዚህ የሆነች ፈጠን ያለች ዜና ትሞክሪያለሽ። ውስጥ ነው ብቻ ዛሬ ዝም ብለሽ የሚሉሽን እሺ። ስለዚህ ፕሌንን ዜና እንፈትናታለን። ወደ ስቱዲዮ ወደ ዜና ስቱዲዮ ነው ማለት ነው። በጣም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ውድ ተመልካቾች። ቆይ በጣም እየፈጠነ ነው። ቆይ ትንሽ ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ውድ ተመልካቾቻችን። አባይ ቴሌቪዥን ወደ እናንተ የሚያጠንኤል ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ውድ ተመልካቾቻችን። አባይ ቴሌቪዥን የሚተላለፉ የጠንኤል ተስፋዬ የፈረንሳዩ ፕሬዝዳንት ኢማኑኤል የአውሮፓ በባለቤታቸው በመገፍተራቸው አነጋጋሪ የሆኑት የፈረንሳዩ ፕሬዝዳንት ምናምን ተናገሩ። የፈረንሳዩ ፕሬዝዳንት ኢማኑኤል የአውሮፕላኑ በር ተከፍቶ ፕሬዝዳንት የሚመስል እንዲማ እየፈጠና ያነቡትም እነሱም ቢሆን ሰጥተው ሚስታቸው ውስጥ የማክሮን ሚስት ብሪጅን ምናምን በኃይል ሲገፈትሩ እንደ ያነቡትም ሐሰን ይጠራ አያነቡትም እንደዚህ። ጤና ይስጥልን እንደምን ሰምታችኋል አምሽታችኋል። ጤና ይስጥልን እንደምን አምሽታችኋል የተከበራችሁ ውድ ተመልካቾቻችን። ከአባይ ቴሌቪዥን የሚተላለፉ የኢድ አልአድሃ ልዩ ዜና ተጀምሯል። በዛሬ አውደ ዜናችን በርካታ ዘገባዎችን ወደ እናንተ እናደርሳለን። ከዜናው እየመራሁኝ ጵኔል ተስፋዬ ከእናንተ ጋር ቆይታ አደርጋለሁኝ። አብራችሁን ቆዩ። በባለቤታቸው በመገፍተራቸው አነጋጋሪ የሆኑት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጉዳዩ የጸብ አይደለም ሲሉ ተናገሩ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ለጉብኝት ቪየትናም ዋና ከተማ አውሮፕላን ማረፊያ የሆነው በዓለም ዙሪያ መነጋገሪያ ሆኗል። አውሮፕላኑ በር ላይ ተከፍቶ ፕሬዝዳንቱ ፊት ለፊት በሚታዩበት ጊዜ ሲገፈትሯቸው በዚህ ጊዜ ፕሬዝዳንቱ እኔ ተገፍትሬ ሳይሆን እየተጫወትን ነው በማለት የራሳቸውን ምናምን ተናግረዋል። እንዴት ነበር እንዴ? ኧረ በእውነት የምር በጣም ከባድ ነው። እና ምን ከበደሽ? አይ የሚፈጥረው ፍጥነቱ ዜና የምታነብበት ፍጥነቱ በዛ ላይ ይሄ ሰው ቁጭ ብሎ ሲያወራ በጣም ቀላል ምናምን ሪላክስ አድርገው ምናምን አይደለም የሚያወሩት እና ቀላል ነው የሚመስለው። እኔ ፍጥነቱ ምኑ ሰው ግን ዜና ክፍል ሲጎድል እንዴት ነው? አይ ጥሩ ነው። እኔ አሪፍ ነው። አክቹሊ ያው እንድትፈተን ብለን ነው አንዴ ፈተና አንዴ ዘጌት እያደረግን ለጨዋታው ብለን ነው እንጂ በዛው አጋጣሚ ነው። በዛው አጋጣሚ እንጂ ፈተና ማለት የዜና መደበኛውን ፈተና እንፈትንሽና በዚህ አጋጣሚ ግን የእውነት ለዜና ክፍሉ ትልቅ አክብሮት ነው ያለኝ። ሁሉም ሙያ ባለሙያው ሲይዘው ነው የሚያምረው። ስለዚህ የኔ ነገር እንደዛው ብላችሁ ሸፍኑት። እናንተ ግን በጣም ትልቅ አድናቆት ነው ያለኝ። ግራንች ለሙከራሽ
ወደ ቀጣዩ ዙር ነው የምናልፈው። ሶስተኛው የመጨረሻው አራተኛው ዙር ላይ ነው የምንገኘው። ጥሩ ፉክክር ነው የታየባችሁ፣ ግን ደግሞ መሸናነፍ አለ። አሁን እናንተ የኛውን ዙር ማሸነፍ አለባችሁ። አቻ ነው የምንሆነው ስናሸንፍ። ከዛ ሰላማዊ ይሆናል ማለት ሁሉም ነገር ጥሩ ነው። ወደፊታችን ነው ካልሆነ አሁን ዳሩን አሁን ሁሉን እንኳን አታገኟትም፣ ግን ዳሩስ በየሰዓቱ ነው የምታገኟት ከነገ ጀምሮ። ስለዚህ ለራሳችሁ ስትሉ ይሄን ነገር በብርታት እኔም የምችለውን ያህል አደላለሁ ስል ስለዚህ ወደ ቀጣይ ውድድር ነው የምናልፈው። ቀጣይ ውድድራችን ምንድን ነው? የምሳሌ አነጋገር ነው የሚቀረው መሰለኝ አይደል? ምሳሌ አነጋገር ማለት እንዴት መሰላችሁ? አንቺ ታውቂዋለሽ። እናንተ እንዴት መሰላችሁ? እኔ ለግሻለሁ ዳርስ ሊመጣና ነው የሚመጣው። ምስሉን ስታዩት በደንብ አስረዳ ሐሰን። ይሄ በደንብ እሺ ኦኬ። አንዳንድ ይመርጣሉ ነው አይደል? ሁለት አሁን ሳይ ሁለት ይከፈትልን ትላላችሁ። የገመታችሁ ለምሳሌ አነጋገር እኚህ ልጆች እኮ የቤቱ ልጆች ናቸው። ጉራማይሌን አያዩም። ምንድን ነው ሀና ቁጥር ትመርጣላችሁ። አንዴ እናንተ አንዴ ከዚህ ቡድን ማለት ነው። እሺ አንዱ ሲከፈት ነው ካገኙት እኮ ስኮር ማለት ነው። እንደዛው ነጥብ የሚያዘው እንደዛ ነው። ገባችኋል? ስለዚህ ከማን ይችላል ቁጥር መጥራት? ይሄንም ከኛ እንደተጠቆ መሀል ላይ ካለ ቁጥር እንጥራ። እንዲመስል 6 ይከፈትሽ መንገድ ከዛ የእነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ ይሆን እንዴ? የግንብ ነው እኮ። ይሄ የግንብ ነው እንዴ? እሺ ቁጥር ጥሪ በቃ ዜና ስለሆናችሁ ኮሪደር ልማት እጃችሁ ነው። እሺ ቁጥር መጥራት እንችላለን ድጋሚ? አይ እነሱ ናቸው የሚጠሩት፣ ግን ሙሉን ጠርተሽ ልጨርሽ። ሊሰራ ሰው ነው የሚታየው። ሊሰራ ሰው ይታየኛል። አይ ቲንክ የመልስ መናገር ነው እንጂ የሚሆንብኝ ሰውየውን ታውቀዋለህ? እነ ቶሎ ቤት ግድግዳው ሰንበሌጥ አልኩኝ እኮ ስራ ባለሙያው ያምራል ምናምን ቀደም ሰው አላለችው። ዜና ጋዜጠኞች ያምባል። እሺ ወደ ደብሬ ልመጣው ሞክራችሁ ሁላችሁም ትንዳችሁ የዶለቱ ነው እነሱ እየተመካከሩ እንደማለት ከብዘኝ ነው። ስራ ስትባሉ ይበስ ለስራ ብቻ ታስቡ። ምንም ነገር ሰፋ አድርጋችሁ አስቡ። ብሎኬት ቁጥር ጥሩ እንጂ። እሺ 8 እሺ 8 እሺ። በጣም ይኸው ግን ሰሞኑን የለባት አሁን የመረጠችው ቁጥር ራሱ የሆነ ገባችሁ? እኔ ገባኝ። እውነት የጠጠጥኩት አለ ልመልስ? አይ ከቻል አይደለም ይሄ ላችሁ በዚህ ዙር መስራት አይቻልም። አይ እኛን መለስ ነው ማለት ኦሬዲ ይመልሱታል፣ አውቀውታል እነሱ ራሱ ምሳሌያዊ አነጋገሩን ኦሬዲ። እሺ መልሱ። ስራ ለሰሪው እሾህ ላልቃል መስላችኋል? አዎ በቃ አንቺ በውስጥ ያው ለቲ ነበር አይደል? አንዴ እኮ በጣም ግልጽ ነው ነበር። እኔ ሙሉ ስራ ለሰሪው እኛ ግን በምንም ታምር ልንገምት አንችልም። በአንድ ብቻ አይደል እኮ ብሎኬት ሰባት ቢነሳ ግን ትገምቱ ትችሉ ነበር። ገመተን እኮ እሱ ነው። ያው ግን የትኛው መከፈት እንዳለበት ሁላ ማለት ነው። እንትኑን በቃ በጣም ደጋግማ ስለሰራችሁ ለሷ በጣም ለምን አሁን እዛ ጋር ኦሬዲ የሚሰራ ሰው እንደሆነ አውቀናል። ስለዚህ እዚህ ጋር ያለውን ነገር ነው ማወቅ ያለብን። ስራና አጥር ከመጣላችሁ የሚታወቅ ነው። ምሳሌ ያነጋገር እሱ ነው። ስራ ለሰሪው ኢድ ሙባረክ። ወደ ቀጣዩ ጥያቄ እንለፍ። ዝግጁ ናችሁ? እኛ ነን አይነሱ ዝግጁ ነን። እስከነሱ እንጀምራው። ከዚህ ከተለመዱት ውጭ ቢሆን ጥሩ ነበር ለነሱ አይዲንጋ ምሳሌ አነጋገሮቹ ትንሽ ከባድ ቢሆን አታውቀውም። የፈለገ ማንኛውም አላውቀው ምሳሌ አነጋገር አለ ጭራሽ። ጨዋታ አይነቶቹ ራሱ ቢቀየሩላቸው ውይ እሱማ እንዴት ይሆናል? ይሄ ጉራማ የሌለው እሷ ጋር ሊሆን ይችላል። እሺ አንድ ቁጥር ምራጡ። ክፈች ዳሩዬ። ስንት እናድርገው? ስንት ይሁን? ከአንድ እስከ 8 ነው። ሌላ አማራጭ የለም። እንደ ቅድሙ ብንከፍት አሪፍ መሰለኝ። እዚሁ አካባቢ ሆነ
የሚታይ ነገሩ ምን እንደሆነ ለማወቅ ሰባት ምንም ፍንጭ የሚሰጥ ነገር ይታያችኋል? አይታየንም። አንተም እያያችሁ ስለሚጠቅማችሁ አይ ይሄ ይክፈቱ አይደለ ዳሩዬ? ገምቱ። እሺ ካያችሁት ነገር ማለት ከዚህ ምን ሊሆን ይችላል? ሌላ ከልጅ አትጫወት ይወጋሃል በእንጨት እንጨት ነው ይሄ ግን አይን ላይ አይ እንከፍት ራቢ በዛ ሳይድ ሁለት እኮ ባንዴ ቆይ ይቻላል። አይ ነው አንድ ነው የምንከፍተው። እሺ ሙከራቸውን ምንም ፍንጭ የሚሰጥ ነገር የለም ማለት ነው። በጣም ከአይን ጋር የተያያዘ ነገር ምናልባት አይን ነው አይደል የሚታይ ይመስለኛል። አይን የሆነ ሽፋሽፍት ምናምን የአይን ሽፋሽፍት በጣም ከባድ ነው። በመረጠው ቁጥር 5 ቁጥር መርጣችኋል። 5 ቁጥር ምን የሰርግ ነገር ነው እንዴ? ከሰርግ ስለ ሰርግ ምን ይታወቃል? አይኔን በአይኔ ያየው ሙዚቃ ነው እሱ። አሰኒ ይሁን ሰላም ያነጋገር ነው አይደል? ምሳሌ አነጋገር ነው ባይዘይ። ምሳሌ አነጋገር ማለት እዚህ ጋር ትዳር አለ፣ እዚህ ጋር አይን አለ። እኔ እሷ ስታገባ ይሁን ይችላል። መመካከር ትችላላችሁ። እኛ ከመለስ ነው እናገኘዋለን ነው በዚህ ራሱ መብታችሁ ነው እንዴ? ዞሮ ዞሮ እናንተ ነው የሚቆየው። ግን በቃቸውን እኛ እንክፈት። አሁን ይሞክሩ። እሺ ይሞክሩ እንጂ በጣም ብዙ አባባሎች አሉ። አሁን እዚህ ጋር ያያችሁ ትዳር ሚስት ነው አለ ወይ ባልና ሚስት እንደሆኑ የሚገልጽ ነገር አይደል? አይነት ነገር ዘጋ አይን አለ። አይን ምንድነው? አይን አካባቢ ምን አለ? ግን እያሰባችሁ ባልና ከሚስት ወይ ከትዳር ጋር የተተረቱ ነገሮች አሉ። ስለባላ ዘውድ ናት ለቲ ነው ኦፍ ኮርስ ነች። እሱ ግን እኮ እንትን ነው አይደል? አዎ ለምሳሌ መጽሐፍ ቅዱሳዊ ቃል ማለት ነው። አዎ ይክፈቱ መልካም ሚስት ለባሏ ሊሆን ይችላል እንዴ? ራብ እሱ አይቻልም። ምሳሌ አነጋገር ነው የምትገምቱት። ልክ እንደ ቅድሙ ማለት ነው። ስራ ለሰሪው ጆሮ አጣሪው ምሳሌ አነጋገር ግድለሽ ምን ስጣችሁ ነው? ወደዚህ ዞሮ ቆይ አንዴ አንዴ ነው አይ ዞሯል። አንዴ እሺ አንዴ አትፍሩ። ካሞከራችሁ ነው ስላታገኙ ይቅርብላት ምን አይደለ ነው ምን ሀሳብ ነው የምታመጣው? እሱን በግድ እናወራለን። እሺ ቀጥሉ። እሺ እና ዳቦ ስንት እንክፈት? ዳሩዬ ስንት እንክፈት? እሺ ልበል ቆይ አይ ሄዷል ሁለት ወይስ ስልጣኔ ይከፍታል። ስልጣኔ እንደተጠቀመ እድሌ እንደወሰደችው ነው የምቆጥረው ከመለሰች እንዳትታወረች እንዳይቅርብሽ። ወግ ነው ሲዳሩ ማልቀስ። ኦ ያ ኦ ማይ ነው ነው አይደለም? ግን አሪፍ አምጣ ሙከራው ግን በጣም አሪፍ ነው። በጣም አሪፍ ሙከራ። መልሹ እኛ ስንመልስ ከፍተን ነው ወይ ዝም ብለን ከፍተን ነው? በፈለጋችሁት የማያዋጣ ባል ቅንድብ ይስማል። እንዴት ይሄኛው ቅንድብ ነው የሚስመው? ይሄኛው ቅንድብ አይመስልም? እዚህ ጋር ያለው እሺ ፋሽፍት ነው። አሪፍ ነገር አራት ይከፈትልን። አልከፈትንም እኮ እኛ። አራት ይከፈትልን። ግን መልሳችሁ አራት ይከፈትልን። መብታችን ነው። አልመለስንም። አራት እሺ ይከፈትልን። አራት ይከፈትላችሁ። እሺ ከዛ በኋላ በዩ አሁን ያልሽውን በዩ ምንድነው? ስለዚህ የራሳችሁን ሰዓት ስላላችሁ ድላችሁ ሞክሩ። እሺ ምን የማያዋጣ ባል እንዴ ይሰማለው ታመልሳ እኔ ቅንድቡን አድርገን ገምታለሁ ብዬ ያሰብኩ ነበር፣ ግን ቅንድቡን አላያችሁት ነበር። እሱ መረጡና ቅንድቡን አሉት ማለት ቀነደው ነው የሚባለው መልሱ። ዋው አይ ያው እንግዲህ ብራችንን ጣፈጥ እያደረግነው አፈጣን ነው። መጨረሻው ግን እንዴ ነው ሊቋጭ ይቋጭ
ስትሄድ ራሱ በብዛት ወደዛ እኮ ነው የምትሄደው። ወደዚህ ራሱ ትመጣለህ። በቃ የሆነ ስላሳዘኑኝ የሆነ ነገር ላደርግ አስቤያለሁ። አድርጋ ሰኔ። አዎ ሰኞ ለምን ስራ አይቀርም? ዳሮስ ያወጣ ማን ይስራው? አሸናፊ ነው እንደው መቅረት ያለበት። ምናልባት ወደ ራሷ መጣች ይሄን ነገር። አይ ይቅርብኝ፣ ስቀልድ ነው ማለት። አይ እኛም በስራችን አንቀልድም። ጥሩ ስለንም አንቀርም። እሺ እኔ እረፍት ልሰጣችሁ ነበር ማለት ለፍታችኋል። እሷ እየተቆጣች ምንድነው የበዓል ሰሞኑን በጣም ደስ የሚል ውድድር ነው። ጵንኤል ተስፋይና ዳሩ ሰላም ተሾመ፣ ራቢያ ከድርና ሀና ፍስሐ የዛሬው ውድድር ደመቅ አድርጋችሁ ቆይታ አድርጋችሁልናል። እኔም ከጵንኤል በተሰጠኝ የስልጣን በረከት እስካሁን ቆይቼ ነበረ። ቀጣይ ሳምንት አታገኙኝም ይሄን ፕሮግራም ስመራ ማለት እንዳትጠብቁ። ምንም የሚሆን ነገር አይደለም። ግን አስተያየት ትፈልጋለሁ ግን ከእናንተ እንዴት ነበር ለሚለው ማለት ነው። እናንተም አንዳንድ ጥያቄ መጨረሻ በጠይቃችሁ ቅር ይላችኋል አይላችሁ ማለት ያው አላገኘውም አይነት አይደል እንዴ? ተጠቀምበት አሰኔ። ወደ ጥያቄያችን ከመግባታችን በፊት ማለት ነው እንዲህ ፏ ብለናል አይደል እንዴ? አመስገን እኮ ያለበት። አዎ እንግዲህ በዚህ በጉራማይሌ ልዩ የበዓል ዝግጅት እንዲህ ፏ ያደረገን ማለት ነው እንደምታዩት በጣም አምሮብሃል። በጣም ስታርጌት ነው የምንጊዜም አጋራችን ነው። ስታርጌት ቦሌ መድኃኒዓለም ሞል አንደኛ ፎቅ ላይ ይገኛል። እዛ ሄደን ለበዓልም የሰርግም ሰውን አይደል በደንብ ፏ ማለት እንችላለን ማለት ነው። ከልብ እናመሰግናለን። እኛንም እኮ እንደዚህ ፏ ያደረገችን የፕሮግራማችን አጋር አለች። ሀስ ሬንታል ሌክዠሪ ናት። የምትገኘው ደግሞ ቦሌ ሚልኮሚ ሲቲ ኮምፕሌክስ የሚገኘው ህንፃ ላይ ሁለተኛ ፎቅ ላይ ነው የምትገኘው። አድራሻዋን ደግሞ ከታች እናስቀምጣለን። ከልብ እናመሰግናለን። ጥያቄ ብያለሁ ሳልጠይቅ እንዳረሰው ማለት ነው። ከራቢያ ጀምር የተለያየ ጥያቄ ባደረገው ጥሩ እንዳላሰለቻችሁ። ምናልባት በጋዜጠኝነት ገጠመኝ በተለይ ደግሞ ከከተማ በምንወጣባቸው ጊዜያት ገጠመኞች ሊኖሩ ይችላሉ ብዬ አስባለሁ። የፊልድ ስራዎች ሲኖሩ ሌላም እዚህ ስቱዲዮ ወይ ደግሞ በቢሮ ውስጥ የሚያጋጥመንም ነገር ካለ ነገር በይ። ምናልባት ያው ጉራማይሌ ፕሮግራምንም ትንሽ ነካ ስለሚያደርግ ስለዛ ጉዳይ በወራ ደስ ይለኛል። የዛሬ ስንት ወር ገደማ እንደሆነ አላውቅም፣ ብቻ ግን ወደ ቤንሻንጉል ጉሙዝ ሄጄ ነበረ። ቤንሻንጉል ጉሙዝ እንግዲህ ከአዲስ አበባ ተነስተን የተለያዩ ሚዲያ ባለሙያዎች ሀገራዊ ምክክር ኮሚሽን ያዘጋጀው የአጀንዳ ማሰባሰብ ፕሮግራም ነበር። እዛ ሄደን አጋጣሚ ግን እዛው እያለው ታምሜ ነው እዚህ ራሱ የመጣሁት። ኬንያ ናይሮቢ ፍላይ ኬንያ ዋና ከተማው ሜቢ ከዚህ በፊት አታውቂያትም? ምንም አላውቅም። በሰዓቱ ምንድነው ብጥብጥ ሲል ውሃው ነው የሚል ነው። ውሃው ትንሽ ቀይ አፈር ነው። አካባቢውም ወርቅ የሚወጣበት ነው አካባቢ ስለሆነ አፈሩ ቀይ ነው። ኢቭን መሬት ላይ ሄደ ጫማ መጨረሻ ላይ ቀይ ነው የሚሆነውና በቃ የዛ ውሃው ነው የሚሆነው ምናምን ብዬ ነበርና መጨረሻ ላይ ያበጠ በቃ አንድ እጄ ሙሉ ነበርና በሰዓቱ ያው አብሮን ሄደ የሌላ ቴሌቪዥን ካሜራማን ነበርና እንደ ዋክስ ነገር ነው ብቻ በጣም ነው የተቃጠልኩት። በቃ መድኃኒት ነው ምናምን ተብዬ ለሊቱም ሙሉ 2 ቀን 3 ቀን ተቃጥዬ መጨረሻ ላይ አዲስ አበባ መጥቼ እኔ ታከምኩት። ናይሮቢ ፍላይ ነበረች። መድኃኒቱ ወስጄ ጠባሳው ስቲል እስካሁን ሰውነቴ ላይ ያለ። በሰዓቱ እንግዲህ ሀገራዊ ምክክር ኮሚሽን ካዘጋጀው ሁነት ጎን ለጎን ደግሞ አባይ ቴሌቪዥን ያዘጋጃቸው የሚሰራቸውን የፊልድ በተለያዩ ክልሎች የሚሰራቸው ስራዎች አሉና በዛ ስራ አማካኝነት የተዋወቅናት አንድ ልጅ ነበረች። አጋጣሚ ሆኖ የአሶሳ ዩኒቨርሲቲ ሚስ አሶሳ ናት። አሶሳንም የወከለች የጉሙዝ ልጅ ናትና በጣም ተባባሪዎች ደስ የሚሉ የማህበረሰብ ክፍሎች ናቸውና ስንሰራ ምንድነው ስለ ጉራማይሌ በጣም በብዛት ስታወራ አባይ ቴሌቪዥን በጣም እንደምትከታተል በዛ ላይ ደግሞ ጉራማይሌ ፕሮግራምን እንደማያልፋት ጥያቄውን ቁጭ ብላ እንደምትሰራ ፕሮግራሙ እንኳን በቲቪ አጋጣሚ በስራ ሁኔታ ወር ምናምን ካልተመቻት ዩቲዩብ ላይ ገብታ እንደምትከታተል አንቺንም ደግሞ በጣም ሰላም በይልኝ ብላ ትልቅ ሰላምታ ነበር ያደረሰችው። በሰዓቱ ከወራት ጊዜ በኋላም እንግዲህ ሰላምታውን አድርሻለሁ። ደርሶሻል ማለት ነው። ስለዚህ እሷ አባይ ቴሌቪዥን አንደኛ ምርጫዋ ነው። ከዛ ደግሞ ጉራማይሌ ምርጫ ፕሮግራሟ ነው። በጣም ይሄን ፕሮግራም እኔ ወድጄዋለሁ።
አያችሁት እንደደረሰ አምሮ በኋላ ሐሰን በጣም በጣም አንዳንድ ቀን እንዋዋሳለን ሌላ አንቺም ብትቀጥ ያለሽ ማለት አና ጥያቄ ልትወራች እሺ ከባድ ነው እንዴ ከለለ አይ ኤክስፒሪየንስ ካለሽ ሼር ታደርጊናለሽ ችግር የለውም ግን ታነሽ የማሰብ ቻሌንጅ ስለሆነ ጋዜጠኝነት እንግዲህ ያው ፈተና አለው ብዬ አስባለሁ ከሱም ውጪ ደግሞ አጠቃላይ በህይወት ኤክስፒሪየንስ ትንሽ ተሰጭ ነው ስላሰብ ነው ባድ ጊዜ የምታያቸው በህይወትሽ ያጋጠመሽ ጊዜ ሼር የምታደርጊናል ወይ ደግሞ የሚጸጽትሽ ህይወት ገጠመኛል እንደው እንደዚህ ያላደረኩ ቢሆን ለሙያም ለስራም ወይ ደግሞ ተያያዥ በሆነ ህይወት ገጠመኝ ሊሆን ይችላል ሰውነት ተፈተናለህ ግን ደግሞ በዛ ልክ እንደዚህ ባላደረኩት ኑሮ የምለው የህይወት ታሪክ እስካሁን አልገጠመኝም በገጠመኝ ደረጃ ምንድነው የነገር የተለየ ነገር ከባዱ ነገር ምንድን ነው ጋዜጠኝነት ላይ አንባችሁ እንዴ አንዴ አረብ እግዚአብሔር አገባች ውበቷ እኔ በቃ በየሶሻል ሚዲያ ተቆራርጦ ከዚህ ልጅ ፍቅር ይዞኛለች አባይ ቲቪ ላይ ዜና የምታቀርብ ልጅ የሚል ነገር ይመጣልኛልና ማወቅ አለባቸው እነሱም ቢሆን ቁርጡን አይደለ አገባች አላገባው ማሳ እኔ አላውቅም ነበር ታላ ቃል ሐሰን ዝግራው ወጣ አጋጣሚ አላገባችም እና እዚህ ከመሀከላችን እንግዲህ ሁለት ባለትዳሮች አሉና የኛን ሲንግሎች ላይ ፊፋ ለማድረግ ነው እንግዲህ በየተራ ቀደም ራቢያ እንዲ ቀጥቀጣ ስለዚህ ችግር የለውም ግን አይ ጥሩ ጥያቄ ነው እንደውም ሰው ያመጣችሁ አይ ለፕሮግራሙ ሲሆን እሷ በደንብ አዋዛችሁ አትሪክ ደረቅ ማለት በደንብ ሰው ወሰጣው ጥያቄውን በተለይ ማለት እኔ እንደ ቻሌንጅም ስለማየው ነው አሁን ቅድም እያልሽ ነበር በተለያዩ ሶሻል ሚዲያዎች ላይ የኛ ዜናዎች አሉ እናንተ ደግሞ የዜና ምልክት ስለሆናችሁ አሁን በተለይ ቴክኖሎጂ በጣም ሌላ ታሪክ ውስጥ ነው የገባውና በኤአይ በአርቲፊሻል ኢንተለጀንስ በሚሰሩ የቪዲዮ ኤዲቲንጎች የእናንተ ምስል ብቻ በመውሰድ በሌላ ድምጽ ሐሰተኛ መረጃዎች ሊሰራጩባቸው አጋጣሚዎችም ስላየው ነው ሜቢ እሱ ላይ መልእክት ካለች እኛ አይደለም የምትዩ ነገር ካለ በዚህ በእውነት ሐሰን በጣም ነው የምናደድበት በጣም ነው የማዝነው ከ20 ከ30 በላይ ፌክ አካውንት አለ ምናልባት ስሙን መጥቀስ ካለብኝም 666 ወይም ደግሞ ኢሉሚናቲ ነው የኛ ምስል ነው የሚጠቀሙት የአባይ ቲቪ ብቻ አይደለም የሌሎች ጋዜጠኞችን ይጠቀማሉ ሞር ግን እኛ ጋር ብቻ ትኩረት ያደረገ ስለመሰለኝ ነውና ከሌላ ዜና ላይ ምስላችንን ይወስዱና ያው አንተ እንዳልከው በኤአይ አቀነባብረው የኢሉሚናቲ አባል መሆን የምትፈልጉ እንደዚህ ምናምን ነገር ተመዝገቡ ይላሉ በእውነት አሁን ብዙ ሰው ያውቃል እኛ አንመዘግብም ማለት እኔ ኦኬ ይሄን አይቻላል ከስር ኮሜንት ራሱ ሳነብ በቃ ይሁን ለምን እንደዚህ አይነት ዜና ትሰራላችሁ ኢቭን እንደ አባይ ቲቪ እንደ ተቋም ራሱ በጣም ያንን ነገር አንደርስታንድ የማያደርጉም ተመልካቾች አሉ ሶሻል ሚዲያው እና በዚህ አጋጣሚ የኛ ዜናዎች የሚተላለፉት በቴሌቪዥን ይተላለፋል ከዛዎች ዩቲዩብ ይፋዊ ቲቪ አባይ ኒውስ ወይ ደግሞ አባይ ዜና የተባለ ዩቲዩብ ቻናል አለ ከነዛ ውጪ የኛ ዜናዎች አይደሉም እና ባካችሁ ወቁልን ፕላስ እንደዚህ አይነት ዜናዎችን እኛ ማንሰራው ስለዚህ እንደዚህ አይነት ነገር ቲክቶክ ላይ በተለይ እየተዘዋወረ ስለሆነ እኛ አይደለንም ወቁልን በዚሁ ስለዚህ ትልቁ ቻሌንጅ ይሄ ነው ለሃና ከውበቷ ቆንጆ አይደለም ምን ያላልኩ አረስተውም እኛን ስታደርግናል የምትዩ ባካል ቆንጆ ነኝ ካሜራ ይዘኛቻላ ሐሰን ስክሪን ላይ ይደበቃል ይገርም ነው ግን አንቺ ሰው ምን ይለያያል እውነት ነው እነሱ ያውቃሉ እኮ ቻሌንጁን እኮ የኛ ቻሌንጅ ያንተ ቻሌንጅ ምንድነው ማለት ጠይቂ ምንድነው ቻሌንጅ እኔ እዚህ ቢሮ የከበደኝ ነገር ሐሰን ታውጣ አይ እኔ በጣም የምር እንደ ቻሌንጅ ሳይሆን እንደ ትልቅ ገጸ በረከት ነው ማለት አንተ ጋር መስራት የእውነት ነው ማለት ከምንም በላይ ያው ያለን ፍሬንድሺፕ ስራውን በጣም ቀሎን እንድንሰራው ወደነው የቢሮ ቆይታችን በሙሉ ደስተኛ እንዲሆን ያደረገ ነውና እኔ ያው ብዙ አላደንቃቸውም የምር ህዝቡ ያውቃል በይፋ እንደዚህ አድናቆቴን አልገልጽም ለስራ በሚኖርን ግንኙነት ጠንከር ያለ ፊት ወይ ኮስተር ያለ ፊት ነው ያለኝ ብዙ ጊዜ ስራ ላይ ግን ዛሬ በዓለም ስለሆነ እንደ ጥሩ ምን ማጋጣሚውን ተጠቅሜ ማለት ነው በእናንተ በጣም ደስተኛ ነኝ ከእናንተ ጋር በጣም በመስራቴ እናንተ የኔ ቲም አካል ስለሆናችሁ ደግሞ አብረን ስራ ስለምንሰራ በጣም ደስተኛ ነው ልገልጽላችሁ ፈልጋለሁ እናንተ ብቻ ሳትሆኑ ቲማችን ስክሪን ላይ ያንተገኘው በተለይ ደግሞ እያሱ
እያስበለጠ እሱንም በዚህ አጋጣሚ በጣም ማመስገን እፈልጋለሁ። እሱ ያው ስክሪን ብዙ አይወድም። አንድ ቀን ግን እናመጣዋለን ይችላል። በዚህ አጋጣሚ እሱንም በዚህ አጋጣሚ ማመስገን ስለምፈልግ ነው። ብዙ እንቀጥላለን ማለት ነው። ዜናችን ልክ ተወዳጅነቱን እንዳተረፈው ሁሉ ማለት ነው እኛም ወደነው ደስ ብሎን እንደምንሰራ መግለጽ ስለምፈልግ ነው ማለት ነው። ጥሩ ትውስታ በመሀል አድርገነዋል። ጠይቁኝ ብሎ ተጠይቁ ጠይቁኝ ምክንያቱም እዛ መሆን ፈለግኩኝ። እስቲ እኔንም ጠይቁኝ። መጠየቅ ደስ ይላል። በጣም ደስ ይላል። ዳው ትዳር እንዴት ነው? ላይክ አድርጋለሁ ግን ደስ የሚለው ከትዳር ደስ የሚል ነገር አግቦ ማለትም ትችላለህ። ህዝቡን ነው ወደዚህ ጠቆም ከነሱ ልጀምር ይሻላል። አጠገብህ ካለው ሰው ነው ይሻላል። እኔ እንግዲህ አግቡ ብዬ በሚዲያ ቅስቀሳ አድርጌ አላውቅም። የመጀመሪያዋ ነው ህዝብ። እሺ እና ከጓደኞቼ ነው የምጀምረው። ግን ይሄ መልዕክት ለደረሳቸው በሙሉ ትዳር ጥሩ ነገር ትዳር ጥሩ ነው። ኦፍ ኮርስ ትዳር ጥሩ ነው። መሰብሰብ ነው ትዳር። እና 20 እና 22 ዓመታችን ስለሆነ ነው ዳር እናገባለን። እኛችሁ ገና ቢሆንም ግን ወደፊት አክሰንት ይቀራል። የህይወታችን አንድ አካል ነው። እሺ ለትዳር ያለ ወደ ጥሩ መመሳ ነው። እሺ ጥሩ ላይክ ያው እናንተ በተለይ ብዙ ቃለ መጠይቅ የሰጠች ይመስለኛል። እኔም አንዳንድ ቃለ መጠይቆችን አይቻለሁ። ብዙ ነገሮች ተጠይቀዋል ብዬ አስባለሁ። ግን እንደው አልተጠየቀም አስበው ስለወደፊት ትንሽ ነገር ማለት ከሆኑ ዓመታት በኋላ ታሳቢ የአጭር ጊዜ ሊሆን ይችላል፣ የረጅም ጊዜ ሊሆን ይችላል። የዛሬ 5 ዓመት ወይ 10 ዓመት ይሄን ነገር አሽን ማድረግ እፈልጋለሁ፣ ይሄን ነገር መድረስ እፈልጋለሁ ብለሽ የምታስበው ነገር ካለስ አጭርሽ እና እኛም መልካም ነገር እንመኝልሻለን ማለት ነው። ይሄን ጥያቄ ማጠይቅ እንዳለ ካቃለሁ ግን ደግሞ አሁን ላይ ወደፊት ምን ፈልጋለሁ መሰለህ ሀሰኔ፣ አሁን ላይ ስኬት ለኔ አንድ ነገር ብቻ አይደለም፣ ብዙ ነገር ሆኗል። ስኬት በተለያዩ ቦታዎች ላይ ስኬታማ ስትሆን ነውና አሁን ላይ ሙያዬ ላይ ጥሩ መንገድ ላይ ነው ያለሁት ብዬ አስባለሁ። ያንን መጀመሩ በራሱ ስኬት ነው። በዚህ አሳድጌ መድረስ የምፈልግበት ቦታ አለ። በጋዜጠኝነትም ሙያ ሊሆን ይችላል፣ በሆስትም ሁሉም ሰው እንደሚፈልገው አንድ ሙያ ላይ ካለክ ቶፕ መሆን ነው የምፈልገው። በዛ ሙያ ጥሩ ደረጃ መድረስ ፈልጋለሁ። ከዛ ውጪ ለልጄ በጣም ጥሩ ምሳሌ የምትሆን እናት፣ ጎበዝ እናት መሆን ፈልጋለሁ። ወደ እናትነት ስንመጣ በመንፈሳዊ ህይወቴ በጣም ጥሩ ሴት መሆን ፈልጋለሁ እና ወደፊት ምናልባት ሴቶችን በተለይ ደግሞ ሲንግል ማም ተብለው የሚጠሩ ሴቶችን ታርጌት ያደረገ ፕሮጀክት መንደፍና እነሱን ማገዝ፣ ከነሱ ጎን መቆም፣ በብዙ ነገር ያንን ታይም እንዲያሳልፉ፣ ጎበዝ እንዲሆኑ፣ ጠንካራ እንዲሆኑ ማገዝ ፈልጋለሁ። ህፃናቶችን መርዳት ፈልጋለሁና ብቻ ከጠቀስኩልህ ብዙ ነው። አምናለሁ እግዚአብሔር ያሳካልኛል ሁሉንም። ይሳካላል። በጣም የኢንተርቪው የጥያቄ ኢንተርቪው በቃይት የሰው ፕሮግራም እንትናል እዚህ ጋር ይበቃኛል። በጣም ደስ የሚል ፕሮግራም ነበር ያቀረብንላችሁ ተመልካቾቻችን። ቦታውን እባክህ ሀሰኒ እንግዲህ ስላሳረፍከኝ በጣም አድርጌ አመሰግናለሁ። ጥሩ ቆንጆ ቆይታ ነበር አይነበረ? አይ አንተም በብቃት ነው የተወጣው። በጣም ቆንጆ ነበረ። ከዜና ክፍሉን መምራት እንዲሁም ደግሞ ዜናን ከማቅረብ ባሻገር ያለህን አዲስ ነገር እንድንመለከት ህዝቡም እንዲመለከት አድርገሃልና በጣም ደስ ብሎ። ግን እንዴት ነበረ በእናትህ ቆይታው? በጣም ደስ ይላል ማለት ቃፋታ በተያሺ ዘጋለን ቆይ አራስ በላስ እሱ ይደጋገም በቃ ለኔ በቃ ብዙ ሰው ግን ሌላ ሙያ ላይ እንደውም ሌላ ያልሞከረውን ስራ ሲሰራ ከባድ ነው የሚለው። አንተ ግን ዘና ብለን ይሰራል ባል መሆኑ እናንተ መሆናችሁ ማለት ቀርብ ሊሆን ይችላል። ቻሌንጁ ደግሞ ሌላ እንግዳ ምናምን ሲሆን ሊከብድ ይችላል። ባይዘው ልምድም እኮ አለ የመጀመሪያ አይደለም ሆስት ስታደርግ። አዎ ግን ይሄኛው የጉራማይሌ እንትን ጠብቆ ይሄዱ ጥያቄዎቹ ሲመለሱ ሳይመለሱ ያለው ሪአክሽን ምናምን
ትንሽ የሚከብድ ነገር አለ። ትንሽ መሰልጠን አለ። አይ ጥሩ ነው ያደረግከው። እንግዲህ ሀሰን እዚህ ማይታችሁታል። ሳትፈሩ በነፃነት ይኸው በህዝብ ፊት ነው እንደፈለጋችሁ መሆን ትችላላችሁ። አለቃችሁ እንደሆነ ይታወቃልና በዜና ክፍል ኃላፊነቱ ምን አይነት አለቃ ነው? ለፊት አስቀምጠሽ ከባድ ነው። አይ ሀኒ ሞክሪ እስቲ እንዴት ነው ግን አንቺ ገለጩ ብትባሪ የእውነት ምን አይነት ነው? ወይ ይሄ ወይ ደግሞ እዚህ ይቆረጣል ከሁለት አንዱ። እሺ ሀኒ አስፈሪ ብላኛለች እና እውነት ለማውራት ሀሰን በጣም ጥሩ አለቃ የሚባል አይነት ሰው አጠገቤ ስላለ አይደለም ለኔ ብቻ አይደለም ለብዙ ለስታፎች አሪፍ የሚባል አለቃ ነው። ላይክ በቃ ጓደኛችን ነው። እንደ ኃላፊ ምናምን ብዙም አይሰማንም። አብረን የምንቀላለደው ምናምንና የሆነ ሰዓት ላይ ደግሞ ልናጠፋ ስንልም ደግሞ አለ የሆነ ጓሚልበት ፓርት አለ ሊያስደነግጥሽ ይችላልና እሱ ነገር ከጥሩ አንጻር ባዩ ይሻለኛልና እኛ ስራችን በአግባቡ እንድንሰራ ለማድረግም ይመስለኛልና ጥሩ አለቃ ነው። በተለይ ቲም ስፕሪቱ ላይ ይሄ ምንድነው አንዳችን ከአንዳችን ልክ እንደ ጓደኛ ታይተን ስራው ላይ ምንም አይነት ተጽዕኖ ሳይፈጥር የምንሰራበትን ደስ የሚል ቲም ስፕሪት ፈጥሯል ብዬ ነው የማስበው። ምክንያቱም አሁን ለምሳሌ ቀጥታ የሆነ ኮምፕሌን ካለኝ ቀጥታ ሄዶ ሀሰንን ማውራት ምናልባት ጎን ለጎንም አለመግባባቶች ምናምን ካሉ እንደዚህ ቀጥታ እሱ ጋር መሄዱ ስፕሪቱ አሪፍ እንዲሆን እንድንከባበር ምናምን አድርጎናል። ከዛ ውጪ አለቃ ነው። ኦፍ ኮርስ አንዳንድ ጊዜ ይቆጣል ያስደነግጥሻልና የምትናገሪው እስኪጠፋሽ ምናምን ድረስ ያስደነግጣል። የአለቃ ባህሪ ነው ብለን ነው ተቀብላ አምናችሁበት ነው። ከዛ ውጪ ግን ይሄ አንዳንድ ጊዜ በቃ 24 ሰዓት ሙሉ ለምሳሌ በየቀኑ ስራ ስትገቢ በቃ አሁን ዛሬ ደግሞ ምናምን የምትይው አይነት አለቃ ደግሞ አይደለም። ስራሽን አክብረሽ እንድትሰሪ የሚያደርግ ግን አንዳንዴ ደግሞ ቆጣ ደንጋጭ ቆጣ መበቃው ከዛ ውጪ አሪፍ አለቃ ነው። እንደ እውነት ከሆነ አባይ ቲቪ በአጠቃላይ ያለው የማኔጅመንት ስርዓቱ በጣም ነው ደስ የሚለው። ሁሉም ህዝብ ይሄ የሚያየውም ነገር ነው ብዬ አስባለሁ። በጣም በነፃነት አብሮ በማውራት ውስጥ በመጫወት ውስጥ በቤተሰባዊነት ውስጥ ነው ያለነውና እንደ ቤት ስንመለከተው ቤቱ በአጠቃላይ የስራ ቦታ መስሎን ሳይሆን ደስ ብሎን ሁሉ ጊዜ የምንመጣበት የምንሰራበት ቤት ነውና ሀሰንም እንግዲህ ያንን ተከትሎ ይገርም ነው ማለት እንትን ወጣት ስትሆኑ ማለት የኛ ቲም ሳይሆን እንዳለ እንድቀደም ብለሻል ሙሉ አባይ ቲቪ በቃ ኦልሞስት ተቃራቢ እድሜ ጥቂት ነው ልዩነቶቻችን። እድሜ የላይፍ ኤክስፒሪየንሳችን ራሱ በጣም ጥቂት ነው። ስራችን አድምተን ለመስራት በምናደርገው ትግል ያው ይሄንን ባትሉ ነበር የሚገርም ማለት የሰጣችሁኝ አስተያየት ባይሉኝ ነበር የሚገርመኝ። ኮሚኒኬሽን ላይ ወይ ደግሞ የሆነ ነገር ስህተት አለ ተብሎ ሲታሰብ ወይ ስራ ሊስተካከል ምናምን ጓ ምናምን አሁን እያሻልኩ ይመስለኛል ነው አሁን የመሰለኝ ትንሽ የማዳ ግን ከዚህ በላይ ቢስተካከልልኝ አሁን ከዚህ ፕሮግራም በኋላ ደግሞ በደንብ አሁን አይመስልኝም ቢስተካከል የዚህ ምን ከዚህ በላይ አገዳው ነገር ነው። እኔ ቅድም በገለጽኩት መንገድ ነው የምገልጸው። ብዙ ጎበዝ አይደለሁም ማድነቅ ላይ በትንሽ ነገር እንትን አይደለም። ስራችን በጣም መሰከር ነው። የኔ ሪኮግኒሽን የሚያስፈልጋቸው ልጆች አይደሉም በስራችን። እኔም በጣም ከነሱ ብዙ የምማረው ነገር አለ። አሁን እንዳልኩሽ ይሄ በእድሜ ወይ በሆነ ህይወት የምታካብቹና በማቹሪቲ በቃ አንድ ሰው ሲበስል የሚመጣው ነገር ይኖራል። አሁን ጉርምስና በጣም እየለቀቀ ነው። ኃላፊነት እየመጣ ነው። የልጆች አባት መሆን አለ። እሱን ያሻልኩ እንደሆነ ይሰማኛል። ግን ለሚያሳዩኝ ክብርና ለሚሰጡኝ ፍቅር በጣም ደስ ይለኛል። እኔም ማለት ይሄን ዜና ክፍል እንደዚህ እንደ ስራ ቦታ ብቻ ምናምን አላየው። ዋናው የማላይበት ብቸኛው ምክንያት ምንድነው? ብዙ ነገሮችን አሳልፈናል ማለት ስራው የሚመስል ግን ከስራው ጋር ተገናኝቶ የኛን የህይወት ኤክስፒሪየንስ የህይወት ልምዳችንን ቶታሊ የቀየረ አዲስ እንትን ሼር እንድናደርግ እንድንጋራ ጥሩ ጊዜያት እንድናሳልፍ እድል ፈጥሯል ብዬ አስባለሁ። እና
ለዛ እንትን በሉ ያው ዜናው ላይ እንበርታለን። እኔም ስለመጣችሁ በጣም አመሰግናለሁ። በድጋሚ እንኳን አደረሳችሁ። በዓሉ የሰላም የፍቅር የደስታ ይሁንላችሁ። እንግዲህ ዛሬ ከባልደረቦቼ ጋር ስለነበረ የበዓል ቆይታዬ በጣም አዝናኝ ደስ የሚል ነበረ። ቤተሰባዊነት ስሜት ነበረውና በጣም ስንስቅ ስንጫወት ኢቭን ካሜራ ከት እየተባለ ሁሉ ስንስቅ ስንጫወት ረጅም ሰዓት የፈጀ ቀረጻ ነው በበዓል ወደ እናንተ እየደረሰ ያለውና ስለመጣችሁ አብሬያችሁ በዓልን ስላከበርኩኝ በጣም ደስ ብሎኛል። በመጨረሻም እንኳን አደረሳችሁ ማለት ይኖርባችኋል ብዬ አስባለሁ። እንኳን አደረሳችሁ በሉና እንግዲህ ተመልካቾቻችንን እንሰናበታቸው። ዳሩዬ ጸጥ ስላልሽብኝ እኔ እናት ካንቺ ልጀምር። ጽሁፉ ላይ ነው ጽሁፉ ላይ እንዴት እንደምትፈጥረ ዜና እንዲፈጥን ከፈለግሽ ለሷ መስጠት ነው። ይሄ እንግዲህ እንኳን አደረሳችሁ ቀደም ብዬ ማስተላለፍ የምፈልገው መልዕክት አለኝ። ስፔሻሊ ለአባይ ቴሌቪዥን እንግዲህ አባይ ቲቪ እንደምታውቂው እንደ ስራ ቦታ ምናምን ሁላችንም የምናስብ አይመስለኝም፣ እንደ ቤታችን። ምክንያቱም እዚህ ቤት ውስጥ ያለው ነገር ይሄ ቤተሰባዊነት ነው ያለው እና የስራ ቦታ ተጽዕኖ ምናምን አንድም ቀን ፈጥሮብኝ አያውቅም። ስፔሻሊ ደግሞ ለእኔና ለራቢያ እንደምታውቂው እንግዲህ ኢትዮጵያ ውስጥ ሙስሊም ዜና አንባቢ ሲባል አሁን በቅርብ ነው እንደውም የተለመደው እንጂ እውነት ለመናገር አባይ ቲቪ ለሙስሊም ዜና አንባቢዎች ግንባር ቀደም ነው ብዬ ባወራ አላፍርበትም። እንደዛም ስለሆነ ማንም ያልሰጠንን እድል አባይ ቴሌቪዥን ሰጥቶናል። ለዚህ ደግሞ ባለቤቱን ግሩሜ በጣም የምናመሰግነው፣ ማኔጅመንቱን በጣም የምናመሰግነው፣ እኛም ደግሞ እንደ ጋዜጠኛ እዚህ እንድንደርስ ደግሞ ሀሰንም እንግዲህ የበኩሉን አስተዋጽኦ አድርገዋል ለዚህ እንድንደርስ እና ለአባይ ቴሌቪዥን ማኔጅመንት አባላት በተለይ ለግሩሜ በጣም የምናመሰግነው። ግሩሜ እንግዲህ አንቺን እንደምታውቂው ነው እንደ ወንድም ነው፣ እኔ እንዳለቃ ራሱ ማሰብ አልፈልግም እና ግሩሜ በጣም የምናመሰግነው። ከዛ በተጨማሪ እንግዲህ ለመላው እስልምና እምነት ተከታዮች በሙሉ እንኳን ለአረፋ በዓል አደረሳችሁ። ለቤተሰቦቼ ለባለቤቴ እንኳን አደረሳችሁ ማለት እፈልጋለሁ። ለባለቤቴ ቤተሰቦች ቀደም ማስተላለፍ እንፈልግ። አመሰግናለሁ ዳሩዬ። ወደዚህ ልምጣ። አንዴ ለስራ ባልደረቦቼ ለራቢ፣ ለኃላፊ፣ ለሐሰን፣ ለዳሩ እንዲሁም ደግሞ አባይ ቲቪ ውስጥ ለሚገኙ ለመላ እስልምና እምነት ተከታዮች እንዲሁም ደግሞ በኢትዮጵያ ውስጥ ላሉ የእስልምና እምነት ተከታዮች እንኳን ለአረፋ በዓል በሰላም አደረሳችሁ ለማለት እፈልጋለሁ። ራቢዬ እሺ እድሉን ስለሰጠሽኝ አመሰግናለሁ። በዓልን ደስ የሚል ቆይታ ነው ያደረግነው። ጉራማይሌ እዚህ ጥሩ የመጫወቻ መድረክ ነበረ። ጥሩ እውቀቶችንም የገበየንበት ነበረ። በመላው ዓለም የምትገኙ የእስልምና እምነት ተከታዮች እንኳን ለአረፋ በዓል በሰላም አደረሳችሁ ማለት እወዳለሁ። ከዛ ባለፈ በጣም ለምወዳት እናቴ፣ በጣም ለምወደው አባቴ፣ ለእህቶቼ፣ ለወንድሞቼ እንኳን አደረሳችሁ ማለት እወዳለሁ። እናትና አባቴ ረጅም እድሜ ይስጣችሁ፣ ለሌላው እንድትደሰቱ ያድርጋችኋል። እናመሰግናለን ራቢዬ። ሀሰንዬ እኔም በጣም አመሰግናለሁ። ይሄንን መድረክ እንዲሁ ጨክሽ ውለታ አለ አምኜ በጣም እንደ ትልቅ ታሪክ ነው ለኔ ማለት ባልደረቦቼ ጋር ይሄንን ጊዜም ስላሳለፍኩኝ ምናልባት በሆነ አጋጣሚ ሊደገም የሚችል ነው እንጂ በጣም ስፔሻል የሆነ በጣም ልዩ የሆነ ክስተት ነው ለኔ። ጥሩ ተፈተኝበታለሁ፣ ጥሩ ኮሜንት አግኝቼበታለሁ፣ ጥሩ ትንብለውኛል እና በጣም አመሰግናለሁ ለሰጠሽን እድል ስለጋበዝሽን ጭምር ማለት ነው። በዓሉ በሚመለከት እንግዲህ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አል-አድሃ አረፋ በዓል በሰላም አደረሳችሁ እላለሁ። ይህ በዓል በጣም ትልቅ በዓል ነው ማለት እኛ የሃይማኖት አባቶች ይህንን ሲያስተምሩ ወይም ደግሞ ሲገልጹ የበዓሉን ግዝፈት ወይም ደግሞ ትልቅነት ስንረዳ ከብዙ የእስልምና ወይም ደግሞ የሰው ልጅ ታሪክ ጋር በጣም ቁርኝት ያላቸው ክስተቶች የተፈጠሩበት ነው። በተለይ ደግሞ እዚህ በዓል የሚቀጥሉት 3 ቀናት በዓል ነው፣ እስከ እሑድ ድረስ በዓል ነው። እነዚህም በዓል ተንተርሶ አቅም ያለው ሰው የተቸገሩ ወገኖች የመስጠቱ ወይም ደግሞ የመደጋገፉ የመጠየቁ በጣም ይጠበቃል። በጣም አስገዳጅ እንደ ግዴታ የተቀመጡ ነገሮችን ጭምር አሉበት እና እዚህ ነገር ላይ እንበርታ ለማለት እፈልጋለሁ። በአጠቃላይ ግን ለመላው ዓለም በሀገራችንም ከሀገራችንም ውጭ ባለ የዓለም ክፍል ለፍትህ፣ ለእኩልነት በቃ ራሳቸውን እያበራሉ ሰው ያለ
እየታገሉ ያሉ የትኛውም ዘርፍ ላይ ማለት ነው እውነት ይዘው እየታገሉ ያሉ በሙሉ እንኳን አደረሳችሁ ማለት እፈልጋለሁ። ለቤተሰቦቼ፣ ለእናቴ፣ ለአባቴ፣ ለእህቶቼ፣ ለወንድሞቼ፣ ለባለቤቴ፣ ለልጆቼ፣ ለሁሉ እንግዲህ ከቅድም ብለዋለች ከሁሉ አንስቶ እስከ አዲስ አበባ ድረስ ያላችሁ በሙሉ ቤተሰቦቼ እንኳን አደረሳችሁ ማለት እፈልጋለሁ። መልካም ጊዜ ይሁንላችሁ። እንግዲህ እኔም ያላችሁኝ ባልደረቦቼ እናንተ ናችሁ። እናንተን አሁንም በድጋሚ ደጋግሜ እንኳን አደረሳችሁ እላችኋለሁ። ከዛ በተጨማሪ በመላው ዓለም የሚገኙ የእስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ። በዓሉ የሰላም፣ የፍቅር፣ ሐሰን እንዳለው የመተሳሰብ፣ የመረዳዳት እንዲሆንላችሁ እመኛለሁ። እንግዲህ ልዩ በሆነው የበዓል ፕሮግራማችን አሸናፊ ሆነን ያጠናቀቅ ነው እንጂ አሸናፊ ነን እኛ። አይ ሐሰን ቢረሳው እንግዲህ ለመጀመሪያ ጊዜ ራሴን አሸናፊ ብዬ ለጠራ ስለሆነ አሸናፊ ሆነን ያጠናቀቅ ነው እኔና ዳሩ ነን። እንኳን ደስ አለን። እናመሰግናለን። በዓሉ አሁንም በድጋሚ የሰላም፣ የፍቅር፣ የጤና ይሁንላችሁ። የጉራማይሌ ቆይታችን ግን አበቃ። መልካም በዓል።